የኢምራን ልጅ መርየም ያችን ብልቷን የጠበቀችውን ምሳሌ አደረገ። በእርሷም ውስጥ ከመንፈሳቸው ነፋን። ጌቷ ቃላትም በመጽሐፍቱ ማረጋገጠች፣ ከትእዛዞቹም ነበረች። እና ታዲያ አሁን ምን ያገናኘዋል? ብራዘር ከምናችን ነፋን ነው የሚለው? ከመንፈሳችን። የማን መንፈስ ነው በሜሪም ማህፀን ውስጥ የተነፋው? የፈጣሪ መንፈስ ነው። አንቺ እሱ አልወረደም እኮ፣ ስለመውረድ እኮ አያሳይም እኮ። ይህንን ደግሞ ስትፈስረው ስተነትነው አሚር ከመንፈሳችን ነፋ። ይሄ የተነፋው መንፈስ የፈጣሪ ነው አይደለ? ስለዚህ ከመንፈሳችን መንፈሱ የፈጣሪ ነው ብሎኛል። ይሄ የመንፈሱ ባለቤት አይደለም ነፋው የሚለው? የመንፈሱ ባለቤት ነው። ስለዚህ የመንፈሱ ባለቤት አላህ ነው አይደለ? በሚገባ። ስለዚህ ምን አልኩባት ነው የሚለው ማህፀኗ ላይ? ይህ እኮ ተአምሩን ያሳየው እኮ። አሁን ለሙሴ በበትሩ እንዳረገ ለመርየም ይሄን አረገ፣ ግን ራሱ አልወረደም። አይልም። ምንድን ነው የማይለው? ተአምር ምንም ተአምር የሚል የለም አይደለም። ለምሳሌ አሁን ይኸውልህ፣ ይህ ከመውረድ ጋር ከእንትን ጋር ምንም ያገናኘው ነገር የለም። የምን ምሳሌ ነው? ለምሳሌ እኮ የሚያወራ ሳይሆን እውነትም ከመንፈሳችን ነፋንባት ማለት ከራሱ መንፈስ ነፋባት ተግባራ። ይሄ እኮ ምንም እንደተረዳው አላውቅም። እንዳተረጓጎነ የእሱን ደረጃ ዝቅ የሚያደርግ አይደለም። ከመንፈሳችን ነፋንባት ነው ተአምሩን እያሳየ። ምኗ ላይ ነው የነፋው? ሰውነቷ ላይ ሊሆን ይችላል። ማንኛውም ኤኒታይም ማንኛውም ቦታ ላይ ሊሆን ይችላል። አይልም። እያንዳንዱና እና ሆዷ ላይ ሊልኩ አይችልም። ወንድሜ ሆዷ ላይ ነፋውባት፣ ገሌ ቦታ ላይ ነፋውባት ሊል አይችልም። እርሷ ሌላ ለምሳሌ ክፍሉን አንብበው እስኪ። ምኗ ላይ ነው የሚለው? እርሷ ውስጥ ከመንፈሳችን፣ በእርሷ ውስጥ ከመንፈሳችን ላይ ነፋ። ጀመረና ከመጽሐፍቱ የኢምራን ልጅ መርየም ያችን ብልቷን የጠበቀች ምሳሌ ያደረገች። ብልቷን የጠበቀች ማለት በሌላ ነገር ያልተነካካች ነው። ብልቷን የጠበቀች ማለት አይኗን ያልተነካች ማለት ነው? ጥርሷን ያልተነካች ማለት ነው? ፀጉሯን ያልተነካች ማለት ነው? ወይንስ ሊትራሊ ብልቷን ነው? ዝሙት ያልሰራች ማለት ነው። ብልቷን የጠበቀችውን ነው እኮ የሚለው። ብልቷን የጠበቀችው ማለት የእሷን የማርያምን ትልቅነት ነው እየገለጸ ያለው። ብልቷን የጠበቀችውን ምሳሌ አደረገ። እሺ ከዛስ? እርሱ የተባለው ምንድን ነው? እርሱ ውስጥ ከመንፈሳችን ነፋን። እርሱ የተባለው ምንድን ነው? መርየም ትልቅ ሰው ስለሆነች ነብይን በእሷ ላይ አወረደ። ብልቷን የጠበቀች ሴት ማርያም ራሷን የጠበቀች ሴት፣ ከዝሙት ራሷን የጠበቀች ፈጣሪዋ የምትገዛ ስለነበረች አሚር አይልም። እርሱም ውስጥ የተነፋበትን ነገር ነው እየነገረ ያለው። በእርሱም የተባለው ምንድን ነው? ኔትወርክ አይ ቲንክ ቀይ ያበራበት ነው። እሰማለሁ ነው። በእርሱም ውስጥ ነው የጠበቀች አለ የሚለው እኮ። በምን ውስጥ ነው የተነፋው? በእርሱም ውስጥ ከመንፈሳችን ነፋን። በምን ውስጥ? እርሱ የተባለው ምንድን ነው? በግልጽ ዲቴል ስላላስቀመጠው ይሄ ነው ልልህ አልችልም። አስቀምጦታል። ምክንያቱም አስቀድሞ ብልት ብሎ ጠቅሶላል። ያ ብልት የተባለው ነው እርሱ የተባለው። ብልቱንማ የሚለው የጠበቀች ነው የሚለው። ብልቱን የጠበቀች ነው እንጂ የሚለው ብልቷ ላይ የሚል ነገር የለም። ብልቷ ላይ ሳይሆን ውስጥና ላይ ይለያያሉ። ውስጡን የነፋባት። ምክንያቱም ውስጥ ከተባለ ቀዳዳ ሊኖረው ይገባል፣ ክፍተት ሊኖረው ይገባል። ልብ በል። የኢምራን ልጅ ብልቷን የጠበቀችውን ምሳሌ ያደረግን ነው የሚለው ወንድሜ። ብልቷን የጠበቀችውን ምሳሌ ያደረግን ይልና 4 ነጥብ አለ። ይኸውልህ አማርኛ ንባብ ዘግቶታል። ወሬ ምሳሌ ያደረግን የኢምራን ልጅ መርየም ኢምራን ምሳሌ ያደረግን የሚለው በመጀመሪያ ደረጃ አሚር ምሳሌ ያደረግን የሚለው በቅንፍ የገባ ነው። የኢምራን ልጅን አለ። ልብ በል። የኢምራን ልጅ ሜርየምንም ያቺ ብልቷ የጠበቀችውን ብልቷን የጠበቀችውን በእርሱም በምኑ በብልቷ ማለት ነው። ምን ብልቷን ስለጠበቀች በእርሱ ውስጥ ምን አደረግን? ከመንፈሳችን ነፋፋን።
የነፋው መንፈስ ምን እንድትሆን ነው? ምን እንድትሆን ነው የነፋባት? አሚር ኔትወርክ ቀይ አብርቶበታል። ምንድን ነው ተቋረጥ? ኔትወርክ መሰለኝ። እሺ ለምንድን ነው የነፋባት? አይሰማም? በእርሷ ውስጥ ከመንፈሷ ነፋን። ከመንፈሱ አይደለም ነው፣ ከመንፈሱ አይደለም፣ ከመንፈሳችን ከመንፈሷና ከመንፈሳችን ይለያያል። አትቀይረው። አይደለም ነፋን፣ ነፋን ሳይሆን የሚለው ነፋፋን ነው። ነፋንና ነፋፋን ይለያያል። አሚር አሚር ማለት አለቃ ማለት ነው። አሚር ድምፅ በደንብ እየተሰማ አይደለም። ይሄ ግን ከዛ ጋር ምንም የሚያገናኘው ነገር የለም። በብልት ላይ ነፋን ቢል የፈጣሪን ተአምር ሊያሳይ እንጂ ወይ እሱ ሊወርድ ወይ እንደ ኢየሱስ ሌላ ነገር ሊያደርግ አይደለም። ምንም ያሳይ ነገር የለም። አሚርዬ እኔስ አየህ፣ አሁን ለአንተ ሲሆን ይሄ ተአምር አይደለም ለእኛ። አሁን ቀጣይ ደግሞ በምኑ ነው የነፋው ብዬ ጠይቀሃለሁ። ውስጥ ስለሚል ገብቶ ነው የነፋው ወይንስ ውጭ ሆኖ ብዬ ልጠይቅ እችላለሁ። ምክንያቱም ውስጡ ነው የነፋው። ውስጡ ሲል ምን አለ የሚለውን ጥያቄ ስለሚያረጠ ነው። ምንም እየተሰማ አይደለም። አንዳንድ ጉለት እናንተ ጋር ማየው የሚጠይቅ ምንም ጉለት አይደለም። ቆይ አሁን ተረጋጋና የእኛን አሁን ላስረዳ የሚሰማህ ከሆነ አይሻልም? ይሰማል? አሚር ይሰማል? ጥሩ አይደለም። ክርስቶስ በስጋ ለምን ተገለጠ የምትለውን አሁን ማስረዳት እንችላለን። ያንተን አሁን ደካማ ነገር ብላ ያሰብካቸውን ካፈረስን በኋላ እኛም በደንብ ማስረዳት እንችላለን። በጣም እሺ፣ ሌላ ሰው አስገቡ። ለማንኛውም እዛ መጨረሻ ይህን እንሄድበታለን። ይህንኑ ከጠየቁ ኮመንት ለምን ዘጋችሁት? ታፍኗቸው ነው። አታወሩም እንዴ? ሙስሊሞች ካሉ አስገቡ። በነገራችን ላይ ልጁ ምን ብሎ ነበር? አላህ አይወርድም አይነት ነገር ብሎ ነበር። ያው በእርግጥ የሚያውቅ አይመስለኝም ብዙ። ለዛ ነው በዚህም ላይ ብዙ እንትን ሀሳብ ያልሰጠ ይመስለኛል። እና አላህ ይወርዳል ዙፋኑን ለቆ። እናንተ ከሰባተኛው ሰማይ አርሽ ላይ ነው ብላችሁ የምታምኑት አምላክ ዙፋኑን ለቆ ሁልጊዜ ዘወትር ከሌሊቱ 1/3 ክፍል ሲቀር ከዙፋኑ ላይ እንደሚወርድ የሚናገር ብዙ ሀዲሳት አሉ። ብዙ ሀዲሳት ሰው እኛ እሱን አሁን በምኑ ነው የሚወርደው ለምንድን ነው የሚወርደው ብለን ብዙ የምንጠይቃቸው ጥያቄ ይኖራል። ስለዚህ ከዛ ከአርሹ ላይ ከተከበረው ቦታ ላይ መላእክቶች ከተሸከሙት አርሽ ላይ አላህ ሲወርድ ውርደት አይደለም? ከዙፋኑ ላይ መውረድ ውርደት ነው ወይስ አይደለም? ለአላህ አላህ ባለበት ሆኖ የሰዎችን ጸሎት መስማት አይችልም ወይስ ይችላል? ስለዚህ ከዛ ከዙፋኑ ላይ ወርዶ ቀጥታ ወደ ቅርቢቱ ምድር ሲመጣ ቀጥታ በፍጡር ውስጥ ምን አለ ማለት ነው? ወረደ ወይም ፍጡር ውስጥ ገባ፣ ፍጡራን ውስጥ ገባ ማለት ነው። ይሄ ለአላህ ውርደት ነው ወይስ አይደለም? ስለዚህ ሙስሊሞች ይህንን ከምን አንጻር እንደምታዩት እና እንድታስረዱን ብትገቡ ጥሩ ነው። ካሉ አስገቡ ሞዴሬተሮች።
አታወሩም እንዴ? ማማዬን አስወርዶ ካላወራች ሳሂማ ክፈት የሚባል ዝም አለ እኮ ዘጋኝ። ሙስሊም የለም እኮ ሙስሊሞች ገስት ላስገባ ዝም ብዬ አስገቢያቸው። እዚያ ከምንገል ዝም ብለን እኛ ረሱላ በነገራችን ላይ ስታክ ያደረገ ስላስቸገረ ነው ለማስገባት እየሞከርኩ ነበር። ሳሚ ራስ እኮ ስላስገብኝ እያለ ነው። ሳሚን ከቻለች ያስገቡት። እፎይ ሰላም ብያለሁ። ስላየሁ ደስ ብሎኛል። እንኳን በሰላም መጣክ። እንኳን እግዚአብሔር ረዳ። የተኛ ሰው አስገብተህብኝ ምንድን ነው ሰላም የምትለኝ? በህልሙ እኮ እየሾፈኝ ነው አሁን፣ ወይንም እያሳደደኝ ይሆናል። ወስላ ከሆነ የምር እያንኮራፋ ነው ድምፁ። ማሜ ራሱ መገለጽ ሲመጣለት የዚህን አላንኮራፋ። እመኑኝ፣ እንወራረድ። ግመሏን ያስንቃል። ይሄማ እንዳይመጥሽ ኋላ እንዳይመጥሽን ሲል እስሩ ያሉ ቆሻሾች እንዳለ ተሰብስበው ነው የሚገቡት። ቀለል ያለች አልጋ ልብስ ከለበሰ ታየኝ ተጠቅልላ ቤት ሞሎ ያለ አይደለ እንትኑ። ኧረ ተዋት ማገድ ላስወጣው ወንድማችን የሌሊት እኔ እንደዚህ ብሰማ እንቅልፍ አይወስደኝም፣ እንቅልፍ አይወስደኝም። ሰው ሰሬ ካንኮር ይደባደብ ነው የምነሳው። እያንኳረፈ እኮ ነው ስማ። ለዛ እኮ ነው ሙሉ እያዙበት ስለ ግመል ምናምን የሚኖሩበት። አቡኪ ገብተሃል ተበላ። ከጓደኛ ገበሬ ጀምሯል ደግሞ አቡኪ ተቀበሉት። አቡኪ አቡኪ ለጓደኛው የወጉን እየነገረው ነው። የማሜ ገመናን እንዳወራን አልገባውም። ስለ ግመል የሚያወሩበት እያንኮራፋ ስለሆነ ነው ብሎ ሳቀ። ማሜ መገለጽ ሲመጣለት ልክ እንደ ግመል ነው የሚያንኮራፋው የሚለውን አዲስ አላወቀው። ሙስሊሞች እፎይ እኮ የማይነካበት ይጠይቁ ክርስቲያኖች ሙስሊሞች ቢገቡ መልካም ነበር ቅድመ። ምክንያቱም አይ ቲንክ እንዴት አምላክ እንደዚህ ይሆናል፣ እንዴት አምላክ እንደዚህ ይሆናል ሀሳብ ስለነበራቸው ሲያወሩ ሲያረዱ ነበርና እንዴት በመርየም ብልት ውስጥ ገብቶ ይለፋሉ ሲባሉ ለምንድን ነው የሚጠፉት? ውጭትና አይምሯቸው ከብዷቸው ነው እንደነሱ አስበው የሸሹት አልገባንም። እና ካሉ ቢገቡ ግን ደስ ይለኛል። ይህ መልስ ብሰማኔ በግሌ አንድ ሙስሊም አይደለም አንድ እንኳን ከሌሉ ወይስ እናጠቃለው ነው ወይ ክርስቲያኖች እንቀበል? ምን ትላላችሁ? ሙስሊሞች እኮ ገብተዋል። አይ ቲንክ ማሜ ነኝ የሚለው ሙስሊሙ እና ማነው ከዳኑ ነው የሚለው አይ ቲንክ እሱ ነገር አሁን ገባ። ነገር እየተሽከረከረ ነበር። ማሜ እንዴት ነህ? አላህ ሰላም ነህ? እግዚአብሔር ይመስገን። እፎይ አለ እፎይ አለ። እየሰማችሁ ነው። ማሜ ስራ ነው ወክ ላይ ነኝ እኔ። ማሜ ይሰማል? ይሰማል።
መልካም ኢሳ እንደ እስልምና እንዳንተ ሙስሊም ና? መጀመሪያ እኮ ሙስሊም ነኝ። ለመጠየቅም ለማስተማርም የሆነ ክብር የሚባል ነገር አለ። ኢትዮጵያዊ አይደለም እንዳንተ። ትምህርትን እኮ ሃይማኖትን እኮ የምታስተምረው ከሆነ የሰውን ሃይማኖት አክብሬ እንጂ የሰውን ሃይማኖት እንደፈለክ እየታገላመጥ እየተሳደብክ አይደለም። አሁን ይመስላል ለአንተ እኔ በራራችን ልሳደብ አይደለም የገባሁት። ቤተክርስቲያን በቤቴ አሁን እንደዚህ እያልክ ነው የምታስተምረው? ልጠይቅህ፣ መልስልኝ። መሐመድ እያልክ አላህ እያልክ እንደዚህ ስትሳደብ ነው የምታስተምረው። አሁን እንደዚህ እያልክ ማንን ትመልሳለህ? የምትመልስ ይመስላል። በዚህ ምን ብዬ ተሳደብኩ? መሐመድ እንደዚህ ነው የምንኮራፋው። መሐመድ ስንኮራፋ አሁን ምን መረጃ አለ? ሰምተሃል?